የዛሬው ደግሞ ከወትሮው ለየት ይላል። ምክንያቱም ዛሬ የተገናኘ ነው ከኡስታዞች ጋር ነው። ኦኬ የእነሱ ምላሽ እንሰጣለን። እንደገና ደግሞ ሰይጣን በእመቤታችን ማርያም ላይ የሐሰት ክስ አቅርቧል። ለሱ ምላሽ እንሰጣለን። በቅድሚያ በውስጥ አንድ ሁለት ኡስታዞች አናግረውኛል። ያው የምታዩት ነው፣ ምክር ነው፣ ተቀብየዋለሁኝ እና ተጫውተናል። እኚህ ደግሞ በአደባባይ ነው የጠየቁን። ኡስታዝ ሰይድ ትልቅ ሰው ናቸው። ፕሮፋይላቸው ውስጥ ገብቻ አይቼዋለሁ። ትልቅ አባት ናቸው። ምንድን ነው የሚሉት? ወንድሜ ፍልስፍና መንገድ ትክክል አይደለም፣ ከባለሙያዎቹ ጋር ፊት ለፊት ውይይት ብታደርግ ጥሩ ነው የሚል ምክር ነገር ነው። እቀበለዋለሁኝ። ፋዘር ያሉት ትክክል ነው። ግን ምናልባት ኡስታዝ አዲስ ከሆኑ ነው እንጂ ከአንዴም 3 ጊዜ የውይይት ጥሪ አቅርቤ ነበረ። በፊት ላይ ቲክቶክ ላይ በዚህኛው ጫት የተሸከሙ በዚህኛው ደግሞ ገጀራ የያዙ ወጣቶች ውይይት ትፈራለህ ሲሉ ነበረ። ከአንዴም 3 ጊዜ ውይይት ጥሪ ሳቀርብ ምላሽ የሚሰጥ ነው የጠፋው። ማንኛውም ለመወያየት ፈቃደኛ አልሆነም ማለት ነው። እናም እርሶ እንዳሉት ፊት ለፊት የመወያየት እድሉ ቢኖር አሪፍ ነበረ። እኔ አሁን ከእርሶ ጋር ወያይ ቢሉኝ ራሱ እኔ ክርክር ውስጥ አልገባም ከእርሶ ጋር። አንድ በእድሜ የልጅ ልጅ የሚያደርሱኝ ኖት፣ ሁለተኛ ደግሞ በእውቀትም ቁርአንን አፍዟል ብዬ አስባለሁ። እንደገና ደግሞ መምህር ሰሞኑ ድረስ ሐዲስንም 2-3 በትንሹ አንብበውታል። በእድሜ ደግሞ ያገኙት እውቀት ይኖራል እና በብዙ ነገር ትልቅ እውቀት እንደሚኖረው አልጠራጠርም። ግን እድሉ ባገኝ እግሮ ስር ቁጭ ብዬ ጥያቄ ብጠይቆት ደስ ይለኛል። ኖርማሊ ዲቤት ሳይሆን ጥያቄ ብቻ። ይሄ ለምን ሆነ፣ ይሄ ለምን ሆነ፣ እንደዛ ሊሆን ይችላል ከእርሶ ጋር ከሆነ እንጂ ጥያቄ የውይይት አቅርብ ያለኝ ኡስታዝ። ያው እንደዛ ነው ለእርሶ ያለኝ ጥያቄዎት ምላሽ እንደዛ ነው። ከእርሶ ጋር በውስጥም ሊያወሩኝ ይችላሉ። እንዲሁ ኖርማል ጥያቄ ጠይቆታለሁኝ። ክብሮትን በሚመጥን መልኩ ሊያስረዱኝ ይችላሉ። ይሄ ነው። ወደ ዋናው ነጥብ ስንመለስ ይህንኛው የመጨረሻ የምሰጠው ምላሽ ነው። ይህንን ልጅ አዳምጡት፣ ከዛ ምላሽ እንሰጥበታለን። ሱናን ኢብን መጃ ላይ 537 ላይ እንደዚህ ይላል። ኢት ዋዝ ናሬትድ ዛት አይሻ ሴድ፣ አይሻ ነች የተረከችው፣ ህፃኑ ሚስቱ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ በዲሜንሺያ ለተጠቃ ተመላላሽ ታማሚያችን ዛሬ መልስ መስጠታችንን ተያይዘነዋል ማለት ነው። የመጀመሪያ ነገር በህፃንነት ካነሳን ካልቀረ ባይብል ላይ ገብታ አላየህም ማለት ነው። ያንን ጥያቄ ግን እኛ አንስተን አናውቅም። ምክንያቱም አይሁዶች የራሳቸው ካልቸር አላቸው፣ ያው እንደየባህላቸው ማለት ነው። ሁሉም ኢትዮጵያዊ የራሱ ካልቸር አለው፣ አማራ ክልል የራሱ ካልቸር፣ ሁሉም የራሱ ካልቸር አለ። ካልቸሩ ላይ ስለማናነሳ ማለት ለምሳሌ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አይሻን አግብተውታል። አዎ አግብተዋል። አይሻን ያገቧት እንግዲህ ከአላህ በኩል በተሰጣቸው ፍቃድ ነው። አላህ ነው እንዲያገቡ ያደረጋቸው ማለት ነው። የመጀመሪያ ነገር እንዳንተ ያለ የጎዳና ተዳዳሪ ልጅ አይወለድም። ጎዳና ላይ የሚጣሉ ወላጃቸው ኃላፊነት ያልወሰዱባቸው ልጆች አይወለዱም ማለት ነው። ለምን? በጊዜ ነው የተጋባው። ገብቷል? ልጄ ነው ብለህ ትይዛለህ፣ በጊዜ ጠንክረህ ትሰራለህ፣ ስታረጅ ልጅህን አጥረውም ማለት ነው። ነገር ግን እድሜያቸው ሄዶ ከገፉ ሽንታቸው ከቆመጠጡ ቤተሰቦች ስትወለድ ግን የአንተ አይነት ካራክተሮች ያሳያሉ። አንደኛ ለሚናገሩት ነገር ማስረጃ እንኳን የላቸውም። አሁን ለምሳሌ የምታወራቸውን ወሬዎች በሙሉ በማስረጃ ድባቅ እየተመታ ነው ያለው። ለምሳሌ ኤርሊ ሜሬጅ ባልከው እናንሳ ካልን ማርያም ለምሳሌ ኢየሱስ ስትወልድ 12 ዓመቷ ነበረ። ስለዚህ ምን ይጠበስ? 12 ዓመቷ ነው። እንደሰማችሁት ነው። ላነሳቸው ነገሮች በሞላ ምላሽ እንሰጣለን። በመጀመሪያ ግን ይህንን ልጅ ልናመሰግነው ይገባል። በኮመንት ላይ ሐሰት ነው የምትሉ የሙስሊም ምዕመናን፣ የቲክቶክ ምዕመናን ከዚህ ልጅ ትምህርት ውሰዱ። ምክንያቱም አምኗል እሱ ነብዩ መሐመድ በ54 ዓመታቸው የ6 ዓመት ህፃን ልጅ በ9 ዓመቷ እንደተገናኟት በ6 ዓመት እንዳገቧት ያቀረብኩትን መረጃ አምኗል። ምክንያቱም በጣም እኔ በመረጃ በመስጠት እኔን ማንም ቲክቶክ ላይ ሊያገኝ አይችልም። አለመረጃ አንዲት አላወራም። ይህም በቡሃሪ 51:34 ላይ የተዘገበ ሐዲስ ነው። በጣም ብዙ ልሰጣችሁ እችላለሁ። 38:96 ላይ ተዘግቧል። እንደገና ደግሞ 51:33 ላይ ተዘግቧል።
58 ላይ ተዘግቧል። ኢብን መጃ ላይ ደግሞ 1982 ላይ ተዘግቧል። ቡሃሪ አሁንም በሰበሰበው 6130 ላይ ተዘግቧል። በጣም ብዙ ቦታ ማለት ነው። 3894 ላይም ዘግቦታል ቡሃሪ። ኢቭን ሙስሊም ሳይ ሙስሊም ራሱ ሳይ ሙስሊም 14 22 ኤ 14 22 ቢ 14 22 ዲ ላይ ተዘገበ ሐዲስ ነው። አይሻ አሸንጉሊት ስትጫወት እንደወሰዷት እንዳገቧት ማለት ነው በ6 ዓመቷ። እንደውም አንደኛውን ሐዲስ ላንብብላችሁ። ሱናን ኢብን ማጃ 1982 ላይ እንዲህ ይላል። it was narrated that Aisha said, አይሻ ነች የተረከችው, I used to play with dolls when I was with the messenger of Allah and he used to bring my friends to me to play with me. ካላ መልእክተኛ ጋር በነበርኩበት ሰዓት ላይ በአሸንጉሊት ስጫወት ጓደኞቼ አብረውኝ እንዲጫወቱ ያመጣልኝ ነበር ትላለች አይሻ። እንግዲህ በአሸንጉሊት መጫወት ማለት ሕፃን ልጅ እንደሆነች በግልጽ ያሳያል ማለት ነው። እንደገና ሌላ ቦታ ሌላ ሐዲስ ላይ ደግሞ ቡሃሪ በሰበሰበው ወይንም ሳሂህ አልቡሃሪ 58 ላይ እንደዚህ የሚል አለ። The prophet wrote the marriage contract with Aisha while she was 6 years old and consummated his marriage with her while she was 9 years old. She remained with him for 9 years, i.e. till his days. በ6 ዓመቷ አገባት፣ በ9 ዓመቷ ደግሞ ግንኙነት አደረጋት። እስኪሞት ድረስ ለ9 ዓመት አብራው ነበረች። እሱ ሲሞት እሷ የ18 ዓመት ልጅ ነበረች። ስለዚህ በ54 ዓመቱ በ9 ዓመቷን ተገናኝቷታል ማለት ነው። የሕፃን ልጅ ጋብቻ ትክክል እንደሆነ ይል ይነግሮናል። ምን ብሏል? አላህ ፈቅዶለት ነው አለ። በእርግጥ አላህ ፈቅዶለት እንደሆነ የሚናገር ምዕራፍ አለ። እሱም ሱራ አል-አሕዛብ 33:50 ላይ የፈለጋቸው ማግባት እንደሚችል የሙስሊም ሴት ነፍሷን ራሱ መስጠት ለሱ እንድታደርግ የሚያዝ ነው። እንደገና ደግሞ ሕፃናትን አግብቶ ኢቭን መፍታት እንደሚቻል ፔሬድ ያላዩትን የፍቺ ምዕራፍ ወይም 65ኛው ቁጥር 4 ላይ በተመሳሳይ ሱራ አልጦላቅ የሚባለው ላይ ሕፃናትን አግብቶ ፔሬድ ያላዩትን መፍታት እንደሚቻል ይናገራል። ስለዚህ ሕፃናትን አግብቶ መፍታት ህጋዊ አድርጎታል ማለት ነው። ሌላኛው ግን እዚህ ጋር ማሰብ ያለባችሁ ሙስሊም ሴቶች ወይንም ወላጆች የ6 ዓመት ሕፃን ልጃችሁን ለ50 ዓመት ሽማግሌ ትድራላችሁ ወይ ነው? የ9 ዓመት ልጃችሁን የ54 ዓመት ሽማግሌ ቢገናኛ አላህ ፈቅዶለን ነው ትላላችሁ ወይ ነው? ሌላኛው እሱ ያነሳው ምንድነው? እድሜያቸው የሄዱ ሰዎች የቀዘቀዘ እንትን ከሚወለዱ ምናምን አለ። ስለዚህ አይሻንና የነብይህን እንዴት ታደርጋቸዋለህ? እድሜያቸው ይመጣጠናል ወይ? አንተ ከቀዘቀዘ ከምትወለድ በሕፃንነት መጋባት አለ። የቀዘቀዘ የሚሆነው ለሕፃኗ ለወንዶቹ ለሴቶቹ ብቻ እንዴ? ወንዶቹስ እድሜያቸው ሲሄድ አይመለከታቸውም? ሌላኛው ከዝሙት ጋር ያነሳው ነው። ስለ ዝሙት ስታነሳ የሴቶች ምዕራፍን እንዳትረሳው። ምዕራፍ 4 ወይንም ሱራ ኒሳን ማለት ነው። ቁጥር 3 ላይ ወንድ 3 2 4 ማግባት ይችላል። ስለዚህ ዝሙትን ህጋዊ ያደረግከው ማለት ነው። 3 ማግባት ከቻለ 4 ማግባት ከቻለ እንደገና ደግሞ ካልፈለገ አንደኛውን ፈቶ ሌላ የሚቀይር ከሆነ መፍቱ እኮ ነው። ዝሙት አይደለም ህጋዊ ያደረግከው። ሱራ 4 እንደገና ደግሞ 24 ላይ በገንዘቦቻችሁ ልትፈልጉ ለእናንተ ፈቀደ ብሏል። በገንዘብ መገናኘት ትችላለህ። ሱራ 34 ላይ ደግሞ 4:34 ላይ ደግሞ ሴቶችን መግረፍ ይቻላል ይላል። ስለዚህ እንደዚህ እንድትጫወትበት ህጋዊ ሆኖልሃል ማለት ነው። ማርያም በ12 ዓመቷ ነው የወለደችው የሚል ሌላ የሐሰት ክስ አቅርቧል። አንዲት ጥቅስ ብቻ ስጠን፣ አንዲት ጥቅስ ማለት ነው። መጽሐፍ ቅዱስ ላይ ማርያም በ12 ዓመቷ ነው የወለደችው ይላል ብለሃል። አንዲት ጥቅስ ብቻ ስጠን፣ ብዙ አንፈልግም። እኛ የእናንተን እንደዚህ በመረጃ ነው የምንሰጠው። ስለዚህ ውዶች ይህንን ቪዲዮ ሼር አድርጉላቸው።